በምዕራብ አፍሪካ የሳራ በረሃ አዋሳኝ አካባቢዎች የሚኖረው የውዳቤ ህዝብ በዓለማችን ላይ ካሉ እጅግ አስደናቂና ለየት ያለ ባህል ካላቸው ማህበረሰቦች አንዱ ነው። ዓለማችን በሺህ የሚቆጠሩ ባህሎች አሏት። ነገር ግን እንደ ውዳቤ ህዝብ ለውበት ትልቅ ቦታ የሚሰጥ ማህበረሰብ ማግኘት እጅግ ከባድ ነው። የውዳቤ ወንዶች ለሰዓታት በመስታወት ፊት ቆሞ ሲኳኳሉ ሲያጌጡና ሲጨፍሩ ነው የሚውሉት። ይህ የማህበረሰብ ውበት በሴቶች ብቻ ይወሰናል። ወንዶቹ ለውበታቸው የሚጨነቁትና በውበታቸው የሚዳኙት ልዩ ህዝቦች ናቸው። ምንም እንኳን ወንዶቹ በገረዌ በዓል ላይ በውበት ቢወዳደሩም ሴቶቹ የራሳቸው የሆነ ጥልቅ የውበት ጥበብ አላቸው። ብዙዎች የውዳቤ ሴቶች በፊታቸው ላይ በተለይ በአፋቸው ዙሪያ እና በጉንጫቸው ላይ ጥቁር ንቅሳት አላቸው። ይህም ንቅሳት ውበት ከመግለጽ ባለፈ ክፉ መናፍስታትን ይከላከላል ተብሎ ይታመናል። ከነሐስና ከብር የተሰሩ ትላልቅ የአንገት ሐብሎችንም ያዘወትራሉ። ውዳቤዎች የትልቁ ፍላኒ ዘር ቤተሰብ ሲሆኑ በብዛት በኒጀር፣ በቻድ፣ በካሜሩን እና በናይጄሪያ ይገኛሉ። ውዳቤ የሚለው ቃል ትርጉሙ በስርዓትና በወግ የሚመሩ ህዝቦች የሚል ትርጉም አለው። አኗኗራቸው ሙሉ በሙሉ ዘላንነት ላይ የተመሰረተ ሲሆን በከብቶች ጋር በበረሃው ዳርቻ ላይ የውሃና የግጦሽ ሳር ፍለጋ ረጅም ርቀትን ይጓዛሉ። ውዳቤ ህዝብ በዓለም ዙሪያ ታዋቂ ያደረጋቸው ትልቅ ኩነት ጌረዌ የተሰኘው በዓላቸው ነው። ይህ በዓል ዝናብ ጥሎ አዝመራው በሚዘራበት ወቅት የሚከበር ሲሆን ዋናው ትኩረቱ የወንዶቹ ውበት ውድድር ነው። ዝግጅቱ ወንዶቹ ለዚህ ውድድር ለ6 ሰዓት ያህል ሜካፕ ይሰራሉ። ፊታቸው በቀይ ወይም በቢጫ አፈር ይቀባሉ። አይኖቻቸውን በጥቁር ኩል ያደምቃሉ። ጥርሶቻቸውን ነጭ አድርገው ይወለውላሉ። መስፈርቱ በዚህ ማህበረሰብ ዘንድ የአንድ ወንድ ቁንጅና መሆን የሚለካው በረጅም ቁመቱ፣ በነጭ ጥርሱና በአይኑ ንጣት፣ በፊቱ አቀራረጽ ነው። ፈራው ወንዶቹ ረድፍ ይዘው በመቆም ለሰዓታት በፀሐይ ስር ይጨፍራሉ። በሚጨፍሩበት ወቅት አይኖቻቸው በከፍተኛ ሁኔታ በማሽከርከር ጥርሳቸውን በማሳየትና በመገላለጥ የአይናቸውና የጥርሳቸውን ንጣት ለዳኞች ያሳያሉ። እዚህ አስደናቂ ውድድር ዳኞች 3 ወጣት ሴቶች ናቸው። እነዚህ ሴቶች በውበታቸውና በዳኝነት ችሎታቸው የተመረጡ ሲሆኑ በዳንሱና በውበት ማራኪ የሆነውን ወንድ በመምረጥ አሸናፊውን ይለያሉ። አሸናፊ መሆን በትልቅ ክብር የሚቆጠር ከመሆኑም በላይ በሴቶች ዘንድ ተመራጭነትን ይጨምራል። ውዳቤ ውበት ጥበብ ብቻ ሳይሆን የህይወት ፍልስፍና ነው። ቶጎ ወይም ውበት እና ምክንያታዊነት የአንድ ሰው ትልቅ መገለጫ እንደሆነ ያምናሉ። ወንዶቹ በሚጓዙበት ወቅት እንኳን መስታወት አይለያቸውም። ሁልጊዜም ቁመናቸውን፣ ውበታቸውን የመጠበቅ ግዴታ እንዳለባቸው ይሰማቸዋል። የውዳቤ ህዝብ ውበት የሚታየው በተመልካች አይን ነው የሚለውን አባባል ወደ ላቀ ደረጃ ያደረሱ ናቸው። በበረሃው አስቸጋሪ ህይወት ውስጥ ሆነው ለጥበብና ለውበት ለደስታ የሰጡት ቦታ ለሁላችንም ትልቅ ትምህርትን ይሰጣል። የውዳቤ ህዝብ ህይወት በከብት ጋር የተቆራኘ በመሆኑ ምግባቸው እጅግ ቀላልና በተፈጥሮ የሚገኝ ነው። ዋናው መሰረታዊ ምግባቸው የላም ወተት ነው። ወተቱ ጥሬውን ወይም አፍልተው ይጠጡታል። የሚገርመው ውዳቤው ስጋን በብዛት አይመገቡም። ከብቶቻቸው የሀብት መለኪያ ስለሆኑ ስጋ የሚበሉት ለልዩ በዓላት እንደ ገረዌ ወይም ከእንግዳ ክብር ብቻ ነው። ጥራጥሬና ማሽላ ከወተት በተጨማሪ ሚልት የተሰኘው የጥራጥሬ አይነት ይበላሉ። በገበያ ከብቶችና ወይም ወተትን በመሸጥ ማሽላ ይገዛሉ። ከዚያ በወተት ተቀቅሎ እንደ ገንፎ ወይም ወጥ ሆኖ ይቀርባል። ልክ እንደ አብዛኛው የሰራ ዘላኖች በሱካር የከረረ ሻይ መጠጣት ትልቅ ማህበራዊ በዓላቸው ነው። ውዳቤዎች ቤት የዘላንነት ጥበብ ማሳያ ነው።
ቋሚ መንደር የላቸውም። ሳር ባለበት ሁሉ ይከተላሉ። ቤታቸው በአጭር ጊዜ ተሰብስቦ በአህያ ወይም በግመል ተጭኖ የሚሄድ ነው። ቤቱ የሚሰራው ከእንጨት ቅርንጫፎችና ከሳር በተሰሩ ምንጣፎች ነው። ሴቶቹ እነዚህ ምንጣፎች ከእንጨት ማገር ጋር በማያያዝ መጠለያ ይሰራሉ። ቤቱን የመገንባት የመሸከምና እንደገና የመቋቋም ሙሉ ኃላፊነት የሴቶች ነው። በቤቱ ውስጥ በጣም አስፈላጊ ክፍል ሱዳ ይባላል። ይህ ሴቶች ያላቸው ውድ የሸክላና የነሐስ ሳህኖች በረድፍ የሚያስቀምጡበት የእንጨት መደርደሪያ ነው። እነዚህ ሳህኖች በጭራሽ ለምግብነት አያገለግሉም። የቤተሰቡን ክብርና ሀብት ለማሳየት ብቻ የተቀመጡ የጥበብ ውጤቶች ናቸው። ዳቢዎች ተፈጥሮን እንደ እናት ያያሉ። ከዋክብት አቀማመጥ፣ በንፋስ አቅጣጫና በወፎች ዝማሬ መች ዝናብ እንደሚዘንብ ወዴት መጓዝ እንዳለባቸው ያውቃሉ። ተፈጥሮ ለነሱ መጽሐፍ ናት። ከብቶቻቸው ጋር ያላቸው ግንኙነት ከባለቤትነት በላይ ነው። እያንዳንዱ ላም በስም ያውቁታል። ከብቶቻቸው ደስተኛ ካልሆኑ እነሱም ሰላም አይሰማቸውም። ከምድር ላይ የሚፈልጉትን ያህል ብቻ ይወስዳሉ። የሚኖሩበትን አካባቢ አይበክሉም፣ ምክንያቱም ነገ ተመልሰው ሊመጡ እንደሚችሉ ያውቃሉ። ውዳቢዎች በእምነት ረገድ በሁለት ዓለም ውስጥ ያሉ ህዝቦች ናቸው። አብዛኛው ውዳቢዎች ስማቸውን መሰረታዊ እምነታቸው የእስልምና ሃይማኖት የሚከተሉ ቢሆኑም ከጥንት ጀምሮ ሲወርድ ሲዋረድ የመጣ ባህላዊ እምነታቸው አጥብቀው ይዘዋል። በበረሃ ውስጥ መጥፎ መናፍስት ወይም ጂኒ እንዳለ ያምናሉ። እነዚህ መናፍስታት ለመከላከል ደግሞ ልዩ ክታቦች በአንገታቸውና በክንዳቸው ላይ ያስራሉ። ቶጋሉ ይህ የውዳቢዎች የክብርና የባህል ህግ ነው። አንድ ውዳቢ ታማኝ፣ ዝምተኛና ለባህሉ ታዛዥ መሆን አለበት። ይህ ህግ ለነሱ እንደ ሃይማኖት ግዴታ ይታያል። የአምልኮ ስርዓታቸው ብዙ ጊዜ ከሰው አይን ራቅ ባለ ቦታ በተፈጥሮ ውስጥ ይከናወናል። ውዳቢው ዘንድ ሁለት ዋና የጋብቻ አይነቶች አለ። ይህ የመጀመሪያው መደበኛ የጋብቻ አይነት ነው። ልጆች ገና በህፃንነታቸው ብዙ ጊዜ የአክስትና የአጎት ልጆች እንዲጋቡ ይታጫሉ። ይህ ጋብቻ በቤተሰብ ስምምነት የሚፈጸም ሲሆን የዘር ግንድን ለማጥበቅና ሀብት ከቤተሰብ እንዳይወጣ ለማድረግ የሚደረግ ነው። ይጋል የፍቅርና የውበት ጋብቻ። ይህ የጋብቻ አይነት የውዳቤን ስም በዓለም ላይ ያስጠራ። በግሪዌል ባህል ላይ አንዲት ሴት በውበትና በጭፈራው የተማረከችውን ወንድ መርጣ አብራው ትኮበልላለች። ይህ ጋብቻ የፍቅር ጋብቻ ይባላል። ሴቷ ቀድማ ያገባች ቢሆንም እንኳን በራሷ ምርጫ ሌላ ወንድ የመከተል መብት አላት። በውዳቤ ባህል ሴቶች የትዳር አጋራቸውን የመቀየር መብት አላቸው። ያለና አስገራሚ ባህላቸው የአይን አፋርነት ባህል። ውዳቢዎች ፑላኬ የሚባል ጥብቅ የሞራል ደንብ አላቸው። ይህም ራስን መግዛትና ትዕግስት፣ አይን አፋርነትን ያካትታል። ለምሳሌ አንድ ወላጅ የመጀመሪያውን ልጅ በቀን ብርሃን ስሙን አይጠራም፣ በቀጥታም አያናግረውም። ይህ የሚደረገው ክብርን ለመግለጽ ነው። አፍሪካ ድብቅ ውበቶችና አስገራሚ ታሪኮችን አብረን ማየታችንን እንቀጥላለን። የዛሬው ስለ ውዳቢዎች የነበረን ቆይታ ይህንን ይመስል ነበር። ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ